ሀሳብ የለብኝም። በፊት 15 ቀን 20 ቀን የሚቆየው አሁን 5 ቀን 6 ቀን ነው እንትን የሚለው። አንድ ነገር ልንገርክ፣ 7ኛ ወር ያወጣሁት ኦርደር ብር ማለት ነው። 7ኛ ወር በቀን 5 ያወጣሁት ብር አሁን የተሰጠኝ ወረቀቱ ጠፍቷል። አንዴ ደግሞ አንድ ወረቀቱ ጠፍቷል ይሉኛል። አንዴ ደግሞ እንዴት ይጠፋልኝ? የተሳሳተ ብር ላኩልኝ፣ የሌላ ሰው ብር ማለት ነው። ያ የኔ ብር አይደለም ብዬ ወደው ነው የመለስኩላቸው። ከዛ በኋላ ያኛው ብር አልመጣልኝም። ብዙ ጊዜ ጠየቅኩ። በጣም በተደጋጋሚ እየደወልኩ ጠይቃለሁኝ። 2 ወር ነው 3 ወር ቆይቶ 2 ወር ኦልሞስት ቆይቶ ነው ከዛ በኋላ በራሳቸው መንገድ ሰርቶ ይላኩልኝ። እንደዚህ አይነት ክፍተቶች አሉ። ይህንን ነገር አንተ ማኔጅመንትን አስተካከል። እኛ ከአንተ ጎን ነን። ከአንተ ጋር መስራት ነው የሚያስደስተን። የተለየ መንገድ መፍጠርም አንፈልግም። ግን የነጋዴዎችን ሀሳብ የምትሰማበት የሆነ ወይም ደግሞ ግሩፕ ከፍተህ ሁሉንም ነጋዴዎችን ሁሉንም ከፍተህ የምታናግርበት መንገድ ፍጠር። ከኛ ጋር ግንኙነት የምትፈጥርበት። ድርጅቱ የተቋቋመው ለስራ ነው። ሁለተኛ ነገር ደግሞ አንድ ኦርደር ከወጣ በኋላ ጠዋት ያወሯቸዋል። ከልጆቹ ጋር ጠዋት ካወሩ በኋላ ማታ ነው ይዘውላቸው የሚሄዱት። እነዛ ልጆች ማታ ላይ ሲሄድ ዲሊቨሪ ካልመለሱ 25 ድራመኛ ላይ ነው የሚቆረጠው። አንድ ዲሊቨሪ ጠዋት አውርቷት ማታ ቀኑ ሙሉ ስጠብቁላ ማታ ላይ ሳያወራት ከሄደ ላትኖር ትችላለች ልጅቷ። እንደዚህ አይነት ክፍተቶች አሉ። ያንን ነገር ካስተካከልክ እኛ ካንተ ጋር ነን። ሌላ ዲሊቨሪ ካምፓኒ የምንጠቀምበት ምንም አይነት ምክንያት የለንም። ይሄ ነው ሀሳቤ። ሚዩት ነህ ለስ ያንዴ ታንሽ 05 አንዴ ቆይ አንቺ ስሪ ቀጥል። ወልደ ጊዮርጊስ በውስጥ መረጃ ደረሰኝ እንደማይመጡ ነገሮች አይደል? ይሄ እኮ ወልደ ጊዮርጊስ እኔ እናንተ ራሱ ስልክ እያወራን እኮ ፊት ለፊት መጋፈጥ እንደማይፈልጉ እኮ ነግረውክ በአካል ሲል አንተ ፊት ለፊት መጋፈጥ ስለምትፈልግ ነው የመጣው አይደለ? እኔ የቆሎ ጓደኛው ነኝ እንዴ? ስለዚህ እኔ ወልደ ጊዮርጊስ በ5000 ሰው መሀል ልንገርህ ንጹህነትህን አረጋግጫለሁ። እነሱን አምኜ ግን እኔ ኢሞሽናል ሆኜ ስለተናገርኩክ በጣም ይቅርታ። እኔ ራሴን ወክዬ ማለት ነው። እነሱን አምኜ መጥተው እንደዚህ 80,000 90,000 ብለው እንትን ብለውኝ እንዴት ነጋዴዎችን ትበድላለህ ብዬ ስልክ ደውዬ ስለጮህኩብህ በጣም ይቅርታ። ከዚህ በኋላ ግን ማናችሁም ተበደልን ብላችሁ ስትመጡ ግን እዛው ራሳችሁ ቤታችሁን ከፍታችሁ እንትን በሉ። ያውም ወልደ ጊዮርጊስ በስልክ ሳገናኛችሁ ወልደ ጊዮርጊስ ፊት ለፊት መጋፈጥ እፈልጋለሁኝ ሲል እናንተ ግን በአካል ነበር ያለ። እኔን እዚህ ጋር አጋፍጣ አንቺን ከይቅርታ ጋር ምንሽን ነገር ልንገርችሁ አትበይ። ወልደ ጊዮርጊስን በዚህ መልኩ አንቺ የገሰሰው አንድ ሰው ነው አይደለም? ፍቅር ዲዛይን ነው መጥቶ 80,000 70,000 90,000 ያለሽ። ስለዚህ እሱ ነው እዚህ ጋር መጥቶ አልነጋገር ያለው። የተናገረው ነገር ውሸት ከሆነ ራሱን ይውቀሰው። በጣም ነው ነገሮች ደግሞ በህግ ሁሉ ያስጠይቃሉ። ነገር ግን እዚህ ጋር ሌሎች ሰዎች ያላቸው ነገር ካለ ከሱ ጋር ይወያያሉ። ይሄ ተናግሮ መጥቶ ደግሞ ያለውን አለማስረዳት ራሱን የቻለ የስም ማጥፋት ወንጀል ነው። ግን ብሶት ያለው ሰው ወይም ገንዘብ ያለው ሰው መጥቶ የመወያየት መብት አለው። እዚህ ጋር መጥቶ እንደዚህ ላወራህ እኔ እኮ ስራ አለኝ። መጀመሪያ ነገር እኔ ድርጅቱን ስሰራው ይሄ ዴሊቨሪ የምሰራው እኔ ሲያዋጣኝና ሲያተርፈኝ ብቻ ነው የምሰራው። ገብቶሻል? ካላዋጣኝ ካልተመቸኝ ድርጅቱን ዘግቼ የሚያዋጣኝን ስራ ጀምራለሁ። በፈለገ ጊዜ እሱና እዚህ ብሎ ሊያወራኝ ማን ነው እሱ? እንዴት ንቀት እኮ ነው በጣም። እንዴት ነው እኔ በምን አይነት ፎርሙላ ነው የእሱ ብር እኔ ጋር ተቀምጦ በእሱ ብር እኔ ሐዋላ የምሰራው? ሐዋላ የሚሰራ እንዴት ምናምን ይላል። እንዴት አንዳንዴ የሆነ ሌብነት ሲኖርብሽ ዝም ብሎ ያንቀዣቅዥሻል። የምንም ብቅል የበላ ነው ምን ያስለፈልፈዋል ይባላል። ሐዋላ እየሰራበት ነው እንዴ? ሐዋላና የቪዛ አይዲ የሚሰሩ እኮ እነማን እንደሆኑ ለካንስሌሽን ምን ያህል ብር እንደሚቀበሉ እኮ እናውቃለን። ማረጃ ይዞ መጥቶ እኔ ራሴ ነኝ ለምኜ እኮ የዛኔ የተከሰሰ ጊዜ ለምኜ እኮ እንዳይናገሩ ብዙ ልጆችን አፋዘግቼ ልጄን ወዳጇን ልጄን ይንሳይ
እንደዚህ አድርጌ ያስተውሁለት ዝም ብሎ ሲያንቀዠቅዠው ነው አሁን የመጣ ወደ እኔ ቀጥታ። እኔ ጋር ደግሞ እኔ እሱ ጋር ሂጅ እዛ ቁጭ ብዬ ከእሱ ጋር ላውራ እንዴ? በጣም ብዙ ስራ አለኝ እኮ። እና የመሰላቸው ይኸውልሽ ሙኒት ይህንን ዴሊቨሪ ስራ ስንጀምር ዴሊቨሪ የሀበሻ ልብስና የሀበሻ ቀሚስና እንትን ብቻ ዴሊቨር ልናደር እየከፈት ነው የመሰላቸው። ቢዝነሱ እሱ ነው የመሰላቸው። በዚህ ልክ የመጣ ነው። አንደኛ የእኛ ስራ እስኪጀመር ድረስ መጀመሪያ ከመጀመሩ በፊት ምን ድራማ ተጀምሮ ነበር መሰለሽ ሙኒት? እነዚህ ሰዎች ራሳቸው እየዞሩ ነጋዴዎችን፣ ትናንሽ ነጋዴዎችን ኦርደር አትስጡት፣ የእናንተን ደንበኞች ስልክ ከያዘ በኋላ የራሱን ልብስ ቤት ሊከፍት ነው እና ስራ ከእናንተ ጋር አታስጀምሩት አሏቸው። ከዛ አይ እኛ እሱ ያመጣውን ደንበኛ ራሱ ይውሰድ፣ እኛ ችግር የለም፣ እሱ ሲመጣ ስራችን ጨምሯል፣ የጨመረው ደግሞ የራሱ ነው፣ እኛ የድላችንን አናጣም ብሎ እምቢ ሲሏቸው ነው ከዛ ያንን መረጃ ስሰማ በቃ ልክ ስራ ስንጀምር እኛ ኦርደር እንግባ ዴሊቨሪ ካንተ እንጠቀም ምናምን ብለው ጥያቄ ሲቀርብ እንዳትቀበሉ አልኳቸው። እኔ ማኔጅመንት ቲም ውስጥ ያሉትን እንዳትቀበሏቸው፣ ከሌን እንደዚህ እያሉ እየዞሩ ስም ሲያጠፉ ስለነበር አትቀበሏቸው ብዬ ሳግድ አንድ ልጅ ናት ካልተቀበልካቸው ብላ እንድቀበላቸው ያደረገች ነጋዴ። ሁላችንም መስራት አለብን። በቃ አንተ ድርጅት ነው፣ ድርጅት ደግሞ እነሱ እንደፈለጉ ሊያወሩ ይችላሉ። ስለዚህ አንተ እንደ ድርጅት ነው ማሰብ ያለብህ። ከሌ እንደዚህ ብሎኛል አላስገባም፣ ከሌ እንደዚህ ብሎኛል አልቀበልም አትበል ስትለኝ ደነገጥኩኝ። እንደውም እኔ እሷ ከኔ ተሽላ እንደዚህ ያለችኝ ያልኩና ክውን ያልኩኝ ማርያምን በጣም ነው ያፈርኩኝ። ከዛ ችግር የለም ተቀበሏቸው፣ የራሳቸው ጉዳይ። አሁን ደግሞ መልክ ቀይረው ሲመጡ ነው ያናደዱ። በቃ አሁን እኔ ደግሞ እንትን አይደለሁም፣ ክርስቶስ አይደለሁም። ይሄ ቀኝን ሲመታ ግራም ስጠው ምናምን እኔ ጋር አይሰራም። እኔ አልፈልግም እንደዛ። እኔ የትኛው ክርስቶስ ነኝ? አንደኛ ከ7 እስከ 16 ቀን አይደለም 3 ወር 4 ወር ቢቆይ አይደንቅም። ምክንያቱም ኦርደር ያኔ ገና መጀመሪያ ስራው እንዴትና እንዴት እንደሚሰራ እንኳን አናውቅም። መጀመሪያ ስንመጣ ያን ያህል ደንበኛ ባንዴ የመጣብናል ብለን አላሰብንም። ኮስሞቲክስ ሁላችሁም እዚህ ያላችሁ ልጆች እንደው ኦርደር አዛችሁኝ ያልመለስኩላችሁ፣ ዋትሳፕ ላይ ልካችሁልኝ ያልመለስኩላችሁ አሁን ማረጋገጫ እንድትሰጡኝ ይፈልጋለሁ። መጀመሪያ እንደመጣሁኝ ብዙዎቹ ጋር ዙር ያነጋገርኩኝ ዴሊቨር ከኛ ጋር እንዲጠቀሙ ብዙዎቹ ፈቃደኛ አልነበሩ። ከሀዊ ዲዛይን፣ ከገኒ ፋሽን፣ ከሀይሚ ውጪ ሀይሚ ገኒ ፋሽን የምትባል አንድ ልጅ ምንም በቃ መጀመሪያ ቀን አብራን ጀመረች። ገና ስመጣ ወደ ስራው ስገባ ኮስሞቲክስ እና እንትን የሚሰሩ ልጆች እንደ ውሻ ነው ከቤታቸው ያስወጡኝ። አብረን እኛ ዴሊቨሪ ካምፓኒ ከፍተናል አብረን እንስራ ምናምን ብዬ ስጠይቃቸው ገስት ላይ እንዴት ብዬ ቤተ መቅደስ የገባ ውሻ እንዴት ነው የሚወጣው? ነቅለውን ያስወጡኝ ከገስት ላይ ማለት ነው። ከዛ እንደዛ ሲሆን በቃ ኮስሞቲክስ እናንተን የሚሰሩት እምቢ አሉኝ። ስለዚህ እኔ ኮስሞቲክሱ ገበያ ገባሁና ማርኬት ገባሁና ራሴ ያመጣሁና ፖስት አደረኩኝ። በቃ እኔ እሰራለሁ እምቢ ካሉ ኮስሞቲክስ እናንተ ነው። ልብስ ግን ሀዊ ዲዛይን ጋር ሄድኩኝ። መጀመሪያ በደንብ ማቃት የነበር ያኔ ዴሊቨሪውን ሳልጀምር ሀዊ ዲዛይን ነበር ማቀው። ሚዲያ ላይ ቲክቶክ ላይ በምኑ ዝም ብሎ በጭቅጭቁም በምኑ ስለማያት መጀመሪያ ሄድኩኝ እሷ ጋር ነው። በጣም የሚገርመው ሀዊ ዲዛይን ባሏ ዴሊቨሪ ይሰራል። ሽያጭ ብቻ አይደለም፣ ባሏ የሚሰራውን ዴሊቨሪ እየሰራ ችግር የለም ጀምር 15 ኦርደር አታጣም በቀን እኔ ጋር 20 ቅላለን ትሰራለህ አለች። በቃ እሺ ብዬ እንግዲህ ባሏ የሚሰራውን ዴሊቨሪ ብዙዎቻችሁ ታውቃላችሁ። ባሏ ዴሊቨሪ ይሰራ እንደነበረ የሀዊ ባል የራሳቸውን ኦርደር ያን ሁሉ ትተው እንትን ስላደረጉልኝ ምን አልኩኝ? በቃ ለሀዊ ስል ባህላዊ ልብሱን ይሄንን የሀበሻ ቀሚስ ምናምን ዴሊቨሪ ሱቁን አልከፍትም። ምክንያቱም እሷ ቃል ገብታልኛለች። እሷ የገባችልኝን ቃል ማክበር ስለምፈልግ የፈለገ ነገር ቢሆን የሀበሻ ቀሚስ ሱቅ እኔ አልከፍትም። እዚህ እንወሰንኩኝ። ምክንያቱም እሷ
በዛ ልክ ደስተኛ ሆና ተቀብላኛለች። ስለዚህ ያንን ወሰንሁና ኮስሞቲክሱን ከጀመርን በኋላ ልክ እጣውን ሳስጀምር እኛን ሊተባበሩ ፈልገው አይደለም። በነገራችን ላይ የመጡ ከስተመሮች አልገዛቸው ሲሉ ተገደው ነው የመጡ። መጀመሪያ ለምነናቸው ስም ሲያጠፉ ቆይተው ወደ እኛ የመጡት ተገደው ነው። በፈጠርነው ሲስተም ተገደው ነው የመጡ። ልብ ልትሉ የሚገባ ለራሳቸው ጥቅም ሲሉ ነው እንጂ ለእኔ ጥሩ ሀሳብ ኑሯቸው የሀገራችን ልጅ ይስራ ብለው አይደለም የመጡት። እንደዛ ብለው ያልመጡ ሊኖሩ ይችላሉ። ከዛ ግሩፕ 4-5 ነው ድጋሜ ይችን ድራማ ጀመሩ። ቻልኩኝ። በቃ የሚወራውን ምናምን በውጭ ምናምን ዝም አልኩኝ። እንትን ላይ ላይቭ ላይ ምናምን እንትን እያደረጉ እጣውን ትተውታል የሚሉ አሉ። በዚህ ቀን አያደርሱላችሁም እያሉ ስም የሚያጠፉ አሉ። እና ይህንን ሳደርግ እኔ ኢኮመርስ ንግድ ፍቃድ አለኝ፣ ጀነራል ትሬዲንግ ኢኮመርስ፣ በኦንላይን እቃዎችን ምርቶችን አስተዋውቆ የመሸጫ ፍቃድ። ዴሊቨሪው እንዲሰራ የምፈልገው የራሴን እቃዎች ብቻ ነው። እንግዲህ ማስደሰት ካልቻልኩኝ፣ በቀኑ እንደነሱ እንደ ሌሎች ዴሊቨሪ በፍጥነት ማምጣት ካልቻልኩኝ ስም ማጥፋት አያስፈልግም። ሌሎች ዴሊቨሪ ካምፓኒዎች ጋር ሂዶ መስራት መተው እኮ በቃ። እኛም የራሳችን ብዙ ነጋዴዎች እኮ ጀምረዋል ሽልማቱን ስለጀመርክ አንተ ብቻ መስራት አለብህ ማለት አይችሉም። ስለዚህ ምንድን ነው የሚችሉት? ኦልሬዲ ሌሎች ነጋዴዎችም ኦልሬዲ ጀምረው የለ እጣ በቃ እኔም የራሴን ይዤ እሰራለሁ፣ እነሱም የራሳቸውን ይስሩ። 80,000 ድርሃም ድረስ። ሌላው ደግሞ በደንብ ዛሬ አሁን በደንብ እንዳስብበት ያደረገኝ 80,000 ድርሃም ብር ይዤባቸው የተቀመጡት ማለት 80,000 ብር ካለው በጣም ሀብታም ነው። ስለዚህ ይሄ ሰው የሚሰራው 80,000 ድርሃም ማለት ኦልሬዲ 3 ሚሊዮን 4 ሚሊዮን ብር ነው። ስለዚህ 3 ሚሊዮን 4 ሚሊዮን ብር ስላለው እዚህ ደግሞ ዱባይ ላይ እንደምታውቁት በጣም ብዙ የአይዲ የሌላቸው ምን የሌላቸው የሚራቡ የሚጠሙ የሚበረዱ የሚሰቃዩ አሉ። እነሱን አደራጅተን እነሱ ደግሞ ጠግበው እስኪሰድቡን ድረስ እነሱን ወደ ስራ ማምጣት አለብን። አሁን ዛሬ የወሰንኩት እሱን በየኢጃዛ ቤቱ ያሉ የአይዲ ማሰሪያ ያጣው የሚራቡ የሚጠሙ ታመው መታከሚያ የሌላቸው አሉ። እነሱን አደራጅተን እንግዲህ እነሱ ደግሞ መቼም እኛ ስናገኝ ነው እንትን የምናደርገው። እነሱ ደግሞ ጠግበው መሳደብ እስኪጀምሩ እነሱ እንዲሰሩ እናደርጋለን። ምክንያቱም እኔ ደግሞ እየተከበርኩ መስራት ስለምፈልግ እያዘገየ ነው ኦርደር ከተባልኩ ደግሞ ኦልሬዲ የድርጅት የድክመት ነው፣ ድክመቴን እቀበላለሁ። በአንድ ቀን የሚያደርስ ድርጅት ጋር ከዚህ በፊት ከነበራቸው ድርጅት ጋር ይቀጥሉ። እኛ ደግሞ የሚጠብቁንን የሚታገሱንን አመላቸው ባህሪያቸው የተግባባናቸውን ይዘን እንቀጥላለን። ምክንያቱም አሁን እንትን እያደረግን ያለ ነው ከ165 አካባቢ ነጋዴዎች ነው። ከ165 ነጋዴ አንዱ ጥያቄ ምንድን ነው? አንድ ኦርደር ሙኒት ከዚህ በፊት ጠይቀሽኛል። 1 ኦርደር እና 2 ኦርደር አንቀበርም፣ 5 ኦርደር ካልሆነ አንመጣም እያሉ ነው የሚል አንድ ጥያቄ ነበረ። አሁን ከ165 ነጋዴ አንዳንድ ኦርደር ብቻ ይዘን ለመምጣት እኛ ለነዳጅ የምናወጣው ምን ያህል ነው? 165 መጀመሪያ ነገር 165 ነጋዴ የመጣው ኢቴሽ ዴሊቨሪ ዕጣ ከጀመረ በኋላ ነው ግማሹ የመጣው። ኢቴሽ ዴሊቨሪ ጋር እንሰራለን ብለው ያስተዋውቃሉ። ቤታቸውን ቁጭ ብለው ምን ብለውም የሚሰሩ አሉ። አሁንም እነሱን አደራጅተን ንግድ ፍቃድ የሌላቸውን በጣም ደግሞ የሚያናድደው እነዚህ ነጋዴ ያላቸው ምን ብለው ቢያወሩ ጥሩ ነው? ታናናሾቹ ንግድ ፍቃድ ስለሌላቸው ፊት ለፊት ወጥተው መጋፈጥ አይችሉም። እኛ ንግድ ፍቃድ ስላለን ፊት ለፊት ወጠን እንጋፈጣለን። ስለዚህ አሁን ንግድ ፍቃድ ያላቸው ስለሆኑ መጋፈጥ የሚችሉት በቃ ንግድ ፍቃድ ያላቸው ከሌላ ካምፓኒ ጋር መስራት ይችላሉ። እኛ ንግድ ፍቃድ የሌላቸውና ድሆችን ብቻ ነው ይዘን መቀጠል የምንፈልገው። 80,000 ድርሃም ይዘን በሰው ድርሃም ሐዋላ መስራት አንፈልግም። የ4 ነጋዴዎች እንትን ደርሶኛል፣ ማረጋገጫ ደርሶኛል። የ4 ነጋዴዎች ማረጋገጫ ስለደረሰኝ 4ቱ ነጋዴዎች እንግዲህ ሌላ ዴሊቨሪ ካምፓኒ እስኪፈልጉ እንድታገሳቸው ከፈለጉ ይሄኔ ላይቭ ይግቡና ይሄን ያህል ቀን ከሌላ ካምፓኒ ጋር እስክንነጋገር ይሄን ያህል ቀን ዴሊቨር አድርግልን ብለው ይንገሩኝ። ንግድ ፍቃዳቸውን ኮፒ አድርገው ይላኩ። ምክንያቱም ሐዋላ ምናምን ባሏት ምክንያት እኔ እና እነሱ እንተዋወቃለን።
ልብሱ ውስጥ አንድ ቅባት 50 ድርሃም የማያወጣ ቅባት ደረሰኙ ላይ 2000 ድርሃም ተብሎ ይጻፋል። ለምንድን ነው 2000 ሲባል እዛ ቅባቱ የገባበት ውስጥ ብር ነው የሚላከው፣ ሐዋላ የሚላክ ብር በእኛ በቅባቱ ይላክና ቅባቱን ስናደርስ የአንድ ብሉ ማጂክ ቅባት 2000 ድርሃም ተብሎ ይጻፋል። ምንድን ነው አንድ ብሉ ማጂክ ስንነካው አንድ ብሉ ማጂክ ነው። ለምንድን ነው እንትን የሆነው? ሁለተኛ ነገር አውቃቸዋለሁ እኔ ከፈለጉ ሲአይዲ ድረስ ሂጄ እያንዳንዳቸውን ከሌ ቪዲዮ ስላለ ኮራ ብለው በቪዲዮ ቪዛ እንሰራለን አይዲ እንሰራለን። ህገ ወጥ እኮ ነው። ሐዋላ ምናምን ብለው እንዴት የዋይቤስን እንዴት የኔን ድርጅት ስም ያነሳሉ? ወልደ ጊዮርጊስ ለእርቅ ነው እዚህ ጋር የተሰበሰብ ነው ለመረዳዳት ለመተጋገዝ ነው። እኔ የትኛው ክርስቶስ ነኝ? ከዚህ ሁሉ ህዝብ ላስረዳ። ወልደ ጊዮርጊስ አንተ እንደ መብረቅ ነው የወረድከው። አንደኛ ላስረዳ። ይኸውልህ እኔን ስማኝ። እኔ በግልጽ ስለምናገር ስማኝ። ለግልጽነቴ ደግሞ እንደማትቀየመኝ አውቃለሁ። አንተ አወራረድህ እንደ መብረቅ ነው። መተህ ተዋልክ፣ በፍቅር ሞከርካቸው፣ አልመች ሲሉህ በጉልበት በሲስተምህ አንደር ኮንትሮል አረካቸው። አንተ ራስህ አሁን ተናግረኸዋል። ገባ? ተቆጣጠርካቸው። ስትቆጣጠረው አደንቅሃለሁ፣ ግን ስትቆጣጠረው በሙሉ አቅም አልተቆጣጠርከው። አንተው ተናግረኸዋል። ያው የዴሊቨሪውን ሲስተም ብዙ አልገባህበትም፣ ብዙም ኃይል አልነበረህም ማለት የሰው ኃይል ኦኬ ስላልነበረ ይፈልጋል እኮ ታውቂዋለሽ። እንደ እዚህ ሀገር እኮ ዴሊቨሪ ለመጠየቅ መጀመሪያ ሌበር ማውጣት ይኖርብሻል። ተቆጣጥረኸው ነው እንደ የምትዘጋጀው። ተዘጋጅተህ ነበር መቆጣጠር የነበረብህ። ያንተ ልንገርህ፣ ይኸውልህ አንተ ያመጣኸው ሲስተም እኮ ድፍን ዱባይን እንደምትቆጣጠር ታውቀው ነበር። አንተ እርግጠኛ ሆነህ እኮ ነው ያመጣኸው። ደግሞም ተቆጣጥረኸዋል እኮ። ይህ ጥያቄና መልስ የለውም። ግን ምን ነበር መሰለህ ማድረግ የነበረብህ? ኃይልህን አዘጋጅተህ ቢሆን ኖሮ የጀመርከው አንድም እንከን አይገኝብህም ነበር። ገባህ? አንተ የኃይል እጥረት እና ያው እንዳልከው በግልጽ ስትናገር ወላሂ በጣም ያስደስተኛል። እኔ እውቀቱ አልነበረኝም፣ እየሰራው ነው የተማርኩት። ፊኒሽ እየሰራህ ተማርከው፣ እያስተካከልከው እየሄድክ ነው። እኔ ለዚህ ንግግርህ ብቻ አደንቅሃለሁ ወልደ ጊዮርጊስ። እኔ ግግም ብሎ እኔ ራይት ነኝ እኔ እንደዚህ ነኝ የሚል ሰው ነው የምጠላው። እየሰራው ተማርኩኝ። ሁላችንም እንደዛ ነን። ሁሉም በስራ ቦታው ተምረው የወረደ የለም። ኤክስፒሪየንስ የምናገኘው በጊዜ ነው። ያንተ ግን ችግር የፈጠረው ለምንድን ነው? አሁን ችግር ተብሎ የተያዘውን ኢሹ የፈጠረው ለምንድን ነው? ወረድክባቸው። ከዛ በኋላ ተዘጋጀ፣ አደላደልክ። አሁን እየመሰከሩ ነው። ችግሩ ነበር፣ ነገር ግን እነ 80 ያሉትን ጥጋስ ይዛቸው። ይሄንን ሁሉ ህዝብ አይወክሉም። አንድ ወይም ሁለት ኖርማል ካላስ ይሄን በጣም ኖርማል እንትን ነው የሰጠኸውም ሰበብ ደግሞ እሷ ከማለቷ በፊት ኦልሬዲ አንተ የአሰራር ሲስተምህን ስትናገር ይሄን ሊፈጥር እንደሚችል የታወቀ ነው። ገባ? እኔ እንደ እኔነቴ ካለኝ እውቀት ከኔ የተሻሉ ደግሞ ብዙ ሰዎች አሉ። ባለኝ እውቀት አንደርስታንድ ያደረኩት ምንድን ነው? አንተ ነገር አለሙን ኮንትሮል ካረከው በኋላ ተዘጋጀ።